የኢትዮጵያና የተባበሩት አረብ ኤምሬቶች ትብብር የተፈጸመው ጥቃት ማስረጃን ለተባበሩት መንግስታት የጸጥታው ምክር ቤት እንደምታቀርብ ሱዳን ገለጸች። ይህ በእንዲህ እንዳለ የሱዳኑ አማጺ ኃይል ጀነራል ሐሚቲ በኢትዮጵያ ውስጥ የሕክምና የሎጂስቲክስ ማዕከል መክፈቱ ተነግሯል። የኢትዮጵያ ሉዓላዊ ግዛት ለሱዳን ከሰጠ በኋላ የሱዳን ሰራዊት ደግሞ በኤምሬትስ ትዕዛዝ እየተዋጋ ያለው የአብይ አህመድ አገዛዝ የኢትዮጵያ ሉዓላዊ ግዛት ለዚሁ ተግባር እንዲውልም አድርጎታል። ላለፉት በርካታ ወራት ኢትዮ ባሰራጫቸው ዘገባዎችም ብልጽግና የመሐመድ ቢን ዛይድን ተልእኮ ይዞ ኢትዮጵያን ከጎረቤቶቿ ጋር ለማጋጨት እየተንቀሳቀሰ ስለመሆኑ መግለጹ አይዘነጋም። ይህ የሀገር ጥቅምና ደህንነትን አሳልፎ ከመስጠት ባለፈም ለውጭ አካላት የመላላክ ተግባር የኢትዮጵያ ህዳሴ ግድብንም አደጋ ውስጥ የሚከት ተግባር ስለመሆኑም እንደዚሁ። አሁን ዓለም አቀፋዊ ጉዳይ ደግሞ የሱዳን ጦር የአብይ አህመድ አገዛዝና ላኪው የአቡዳቢ መንግስት ከኢትዮጵያ ባህር ዳር በሚልኳቸው ድሮኖች በካርቱም ድብደባ ተፈጸመብኝ የሚለው ሆኗል። እንዲህ ያለው ጥቃት የሱዳንና የግብጽ ኃይሎች እንደ ባህር ዳር እና ሶሳ ያሉ ከተሞችን በአጻፋ እንዲያጠቁ የሚያደርግ የሚችል ተግባር ነው የሚሉ አስተያየት ሰጪዎች የተተኮሰው ድሮን የተባበሩት አረብ ኤምሬቶች ንብረት የሆነውና አኪንቺ የተሰኘው ድሮን ነውም ብለዋል። ይህንን ድሮን ራሳቸው አረቦቹ ኦፕሬት ያደርጉታል የሚሉት አንድ የደህንነት ምንጭ የ24 ሰዓት አየር ላይ መቆየት የሚችል ድሮን ባለፉት ቀናት 12 ሚሳኤሎችን በሱዳን ውስጥ መተኮሱንም ገልጿል። በሱዳን የእርስ በርስ ጦርነት ላይ የብልጽግናው አገዛዝ ዓለም አቀፋዊ እውቅና ካለው መንግስት ተቃራኒ ሆኖ ውጊያውን ሲቀላቀል ለአማጺ ኃይሉ ደግሞ ወታደራዊ ጦር ሰፈርና ማሰልጠኛ በመክፈት ጭምር ነው። አሁን የተሰማው ዜና ደግሞ የአማጺ ኃይሉ ታጣቂዎች የሚታከሙበት ክሊኒክና ወታደራዊ ሎጂስቲክስ ማዕከል በኢትዮጵያ ውስጥ እንዲከፈት መደረጉን የሚጠቁም ነው። ይህ የሎጂስቲክስና የሕክምና ቤዝ ማኦ ኮሞ ልዩ ወረዳ ቶንጎ ቅሽማንዶ በተባለ ቦታ የተከፈተ ሲሆን ይህም የጀነራል ሐሚቲ ሐምዳን ዳጋሎ ጦር ከሱዳን ውጭ የከፈተው ሁለተኛው የሕክምናና የሎጂስቲክስ ቤዝ ሆኗል። ከዚህ በፊት በቻድ ውስጥ በኤምሬቶች አማካኝነት የሕክምናና ሎጂስቲክስ ማዕከል ገንብቶ የነበረ ሲሆን አሁን ደግሞ የተባበሩት አረብ ኤምሬቶች በቤንሻንጉል ጉሙዝ ክልል ውስጥ የሚገኘውን ማኦ ኮሞ ልዩ ወረዳ ለዚሁ ተግባር መርጠዋለች። ይህ በእንዲህ እንዳለ ሱዳን ከሰሞኑ የተፈጸመውን ጥቃት ማስረጃ ለጸጥታው ምክር ቤት እናቀርባለን ስትል አሳውቃለች። የውጭ ጉዳይ ሚኒስትሩ በተባበሩት መንግስታት ድርጅት በኤምሬትስ ላይ ለተከፈተው ክስ ይህንን ጥቃት ማስረጃ አድርገን እናቀርባለን ስለማለታቸውም ራዲዮ ዳብንጋ ዘግቧል። የሱዳን ባህልና ቱሪዝም ሚኒስትሩ ካሊድ አልአሲር ደግሞም የካርቱም ዓለም አቀፍ አየር ማረፊያ ሰላማዊ የመሰረተ ልማት መሆኑን ገልጸው ከደህንነት ጋር የተገናኙት ቴክኒካል ጉዳዮች ካለቁ በኋላ አየር ማረፊያው መልሶ ስራ እንደሚጀምር አስረድቷል። በኤርፖርቱ ላይ ጉዳት ያልደረሰ ቢሆንም ብሎክ 5 በኩል ባለው መውጫ ግን አንድ ቤት ተመቶ ሁለት ወንድማማቾች ቆስሏል ሲሉም አሳውቀዋል። የብልጽግናው አገዛዝ የሀገሪቱ የብድር ዕዳ ወደ 8 ትሪሊዮን ብር አካባቢ መድረሱን አሳወቅም። የመንግስት የግማሽ ዓመት የብድር ወለድ ክፍያም ካለፈው ዓመት በ250 በመቶ ማሻቀቡ ተነግሯል። ከሰሞኑ ኢትዮጵያውያን የተቆለለባቸው የነዳጅ ዋጋ ጭማሪ አጀንዳ መሆን አቁሟል። የሀገሪቱ ዜጎች 28 ቢሊዮን ብር ተዘረፉ የሚለው ጉዳይ ማስደንገጡ ቀርቷል። ሀገሩን የጦርነት የቀውስና ለመረጋጋት አድርገው የቀጠሉት ብልጽግናዎች በእንዲህ ያለ ቀውስ ውስጥ መሰረታዊ ጥያቄዎች እንዳይነሱ እያደረጉ ስለመሆናቸው ለመገመት ማያዳግት የብልጽግናው ፕሬዝዳንት ባለፉት ዓመታት ደጋግመው ሲናገሩ ከሚሰሙ ጉዳዮች አንዱ ያለፈው ስርዓት የተበደረውን የውጭ ብድር ስከፍል ኖርኩ የሚለው ይገኝበታል። ባለፉት 5 ዓመታት ኢትዮጵያ 1 ብር ኮመርሻል ሎን ሳትወስድ 9.9 ቢሊዮን ዶላር ከፍላለች። 9.9 ቢሊዮን ዶላር በ5 ዓመት ውስጥ። ያ የተከማቸውን የዕዳ ስብራት ለትውልድ ማሸጋገር የለብንም በሚል መርህ የነበረን ዕዳ እየከፈል ተጨማሪ ሳንበደር ነው ይህ ሁሉ ተአምር የሰራ ነው። 9 ቢሊዮን ዶላር ባንከፍል ስንት ፕሮጀክት ልንሰራበት እንደምንችል እናንተ አስቡ። መክፈላችን ብቻ ግን አይደለም። 1 ብር ኮመርሻል ሎን አልወሰንም። የሰሩት ተአምር ምኑ ነው የሚለው ጥያቄ እንዳለ ሆኖ በእርግጥ ከፈልኩት የሚሉት ገንዘብስ የሀገሪቱ ሀብት አይደለም ወይ የሚለው ግን ሌላ መሰረታዊ ጥያቄ ነው። እሳቸው ብድር ሳንወስድ እየከፈል ተአምር ሰራን ቢሉም ቅሉ እውነታው ግን ሀገሪቱ ከፍተኛ ብድር ውስጥ መግባቷን የሚያረጋግጥ ነው። የሆኖ ሆኖ ከሰሞኑ ሚኒስትራቸው አህመድ ሺዴ በፓርላማ ባቀረቡት ሪፖርት ደግሞ ያለብን ዕዳ 52.8 ቢሊዮን ዶላር በወቅቱ የባንኮች ምንዛሬ ቢሰላ እንኳን ወደ 8 ትሪሊዮን ብር አካባቢ ደርሷል ብለዋል። ከዚህ ውስጥ እነ አይኤምኤፍን ጨምሮ የተበደረው የውጭ ብድር ቀዳሚነቱን የሚወስድ ሲሆን 33.5 ቢሊዮን ዶላርን ተሻግሯል። ቀሪው ደግሞ የሀገር ውስጥ ብድር ነው። የብልጽግናው መንግስት በ6 ወራት ውስጥ ብቻ የሀገር ውስጥ ዕዳው 126 ቢሊዮን ብር በላይም ሆኗል። የ6 ወራት የሀገር ውስጥ የወለድ ክፍያም ካለፈው ዓመት በ250% ታሻግቧል። ገንዘብ በብዛት እያተሙ ማሰራጨት የተለመደ ነበር የሚሉት ባለሙያዎች መንግስት የግምጃ ቤት ሰነድ ሲሸጥ የሚከፍለው ወለድ እስከ 2% ብቻ ነበር በማለትም ያስታውሳሉ። የብልጽግናው መንግስት የበጀት
ጉድለቱን ለመሙላት ከብሔራዊ ባንክ መበደር ቢያቁምም የዕዳ ክፍያ ወጪ እንዲጨምር ማድረጉና የጥሬ ገንዘብ እጥረት እያስከተለ ስለመሆኑም ያስረዳሉ። አሁን የወለድ ክፍያ መጠኑ እየናረ መሄዱ መንገድ፣ ትምህርት ቤት፣ የጤና ኬላና ሆስፒታል የመሳሰሉ መሰረተ ልማቶች ሊሰራበት የሚገባ ገንዘብ ለወለድ ክፍያ ሲውል እንዴት ፓርላማው በዝምታ ይመለከተዋል? በማለትም ባለሙያዎቹ ይጠይቃሉ። በእርግጥም የፓርላማ አባላቱ ይህንን ጥያቄ ቢያነሱ የሚጠብቃቸው ምላሽ 10 ቢሊዮን ዶላርን መድቤ እዋጋለሁ የሚል እንደሚሆን ታይቷል። የኦነግ ፕሬዚደንት ዳውድ ኢብሳ ከብልጽግናው የምርጫ ድግስ ራሳቸውን አገለሉ። ይህ ውሳኔ የተላለፈው በቀጠለው ጦርነት ሳቢያ ነውም ተብሏል። አገዛዙ ከ5 ዓመታት በፊት በኦሮሚያ ክልል ያደረገውን ምርጫ እንደ ጀዋር መሐመድ፣ በቀለ ገርባ ያሉ ፖለቲከኞችን አስሮ ኦነግና ኦፌኮንም ከውድድሩ እንዲወጡ አድርጎ ራሱን ከራሱ ጋር አወዳድሮ እንደነበር ይታወሳል። በዚህ ዓመት ደግሞ ከ5 ዓመታት በፊት ከነበረውን በባሰ ቀውስ ውስጥ በምትገኘው ኢትዮጵያ መሳሪያ ደግኖ ቢሆን ምርጫ እንደሚያደርግ ይገልጻል። በዚህ ድግሱ ፈቅደው ሊያጅቡት የሚሳተፉ ፓርቲዎችን አስቀድሞ የተወሰኑ ፓርላማ መቀመጫዎችን የደለደለ ሲሆን ኦነግና ኦፌኮ ደግሞ በሁለት ተከታታይ ዙር በሚደረግ ምርጫ አለመሳተፋቸው ከፓርቲነት የሚሰርዛቸው መሆኑን ተከትሎ በተወሰኑ ስፍራዎች እንደሚሳተፉ ማሳወቃቸውም አይዘነጋም። አሁን ደግሞ የኦሮሞ ነጻነት ግንባር ፕሬዚደንት የሆኑት አቶ ዳውድ ኢብሳ በኦሮሚያ ክልል በቀጠለው ጦርነት ሳቢያ በምርጫው በእጩነት እንደማይወዳደሩ ድርጅቱ ገልጿል። አቶ ዳውድ የሚወዳደሩበት ሆሮ ጉድሩ ወለጋ አካባቢ ያለው የጸጥታ ስጋት ለውሳኔ ዋነኛ ምክንያትም ሆኗል። ኦነግ ባለፈው ምርጫ ወቅት ከፖለቲካው ተገፍቻለሁ፣ እንደዚሁም አባላቶች ታስሯል፣ ቢሮዎች ተዘግቷል በሚል ሳይሳተፍ መቅረቱ የሚዘነጋ አይሆንም። ዘንድሮ ወደ ምርጫው የተመለሰው ግን የፖለቲካ ምህዳሩ ስለተሻሻለ ሳይሆን ቢያንስ በአዲስ አበባ የነበረው አንድ ቢሮ መከፈት በመቻሉና ከምርጫ ቦርድ ጋር ለመገናኘት ጠባብ መንገድ ስለተፈጠረለት ለመሳተፍ መወሰኑንም እንዲሁ። በአሁኑ ወቅት ድርጅቱ ምክትል ፕሬዚደንት የሌለው ሲሆን ሌሎች የተወሰኑ አመራሮችን በተለያዩ ምክንያቶች በእጩነት አልቀረቡም። ኦነግ 230 ቢሮዎቹ ተዘግተውበት በአሁኑ ወቅት ክፍት የሆነው የአዲስ አበባ ቢሮውን ብቻ ነው። እንዲያም ሆኖ በአማራ ክልል ከሚሴም፣ ቤንሻንጉል ጉሙዝ ክልል፣ አዲስ አበባ፣ ኦሮሚያና ሀረሪ ክልሎች ላይ የተወሰኑ እጩዎችን ማስመዝገቡን ይገልጻል። በኢትዮጵያ ጦርነት እየተካሄደ ተቀባይነት ያለው ምርጫ ማካሄድ እንደማይቻል የሚገልጹት የድርጅቱ ከፍተኛ አመራር አቶ አለማየሁ ዲሮም ለኦነግ ለመንቀሳቀስ ችግር እየሆነበት ያለው ራሱ መንግስት የፈጠረው ጣጣ ነው ሲሉም ይገልጻሉ። በአካል የሆነ ቦታ ተገኝቶ ቅስቀሳ የሚባል ነገር የሌለበት ምርጫም በሚዲያ ብቻ የተገደበ ቅስቀሳ ነው እየመጣ ያለው በሚል ስለማመልከታቸውም የኢትዮጵያ ኢንሳይደር ዘገባ ያሳያል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናም ከምርጫ በፊት ሌሎች ቀዳሚ መሰረታዊ ጉዳዮችን ጠይቀን አልተሳካም ሲሉ ገልጸው በእኛ በኩል ከዚህ በፊት በነበረው ምርጫ ስላልተሳተፍን ላለመሰረት ስንል ብቻም በአዲስ አበባና አካባቢው በጥቂት ስፍራዎች ላይ ብቻ እንታደማለን። ከዛ ውጭ ግን ይህ ምርጫ ሰላምን የማያመጣም፣ መንግስት አምቦን ጨምሮ የማፊያ ቡድን እያንቀሳቀሰ አረንጓዴ ቦታ ነው የሚል ቀልድ የሚቀልድበት ሁኔታ ነው ያለው ብሏል። ከዚህ በፊት በነበሩ ምርጫዎች ቢያንስ ብሶት ማሰሚያዎች ነበሩ። ዛሬ እንኳን ነጻ ምርጫ ቅስቀሳ ማድረግ አትችልም ሲሉ አነጻጽረው ያቀረቡት በቅርቡ ነበር። ኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ አስቻይ ሁኔታ የለም። አሁን ለምሳሌ እኮ ድሮ እኔ እስከ ባህር ዳር ድረስ ሄጄ እስከ ደሴ ድረስ ሄጄ እስከ ማል ድረስ ሄጄ ሁሉ ይቀሰቅስ ነበር። ኦሮሚያ ደግሞ ከኬንያ ዳር እስከ ሙያሌ ድረስ እስከ ሶማሌ ዳር ወለጋን እዚህ ባህል ያለውን ብቻ ሳይሆን ሁሉ አዳሪስ ነበር። በመቶ ሺዎች የሚቆጠሩ ሰዎችን ሰብስበን 5 መኪና 6 መኪና ሁሉ አሰማርተን በእነዚህ ሁሉ ስንንቀሳቀስና ስንቀሰቅስ ነበር። 5-6 ዓመት በፊት ጀምሮ አምቦ አካባቢ ለምሳሌ የምንቀሳቀስ አንድ የማፊያ ግሩፕ እንግዲህ በመንግስትም በሌሎቹም እጃቸው አለበት ተብሎ የሚጎዳ መስደንጋጭ በአደባባይ ሰውን የሚገርፍ ሰውን እንትን የሚያደርግ ቴክኒካሊ ማፊያ ቡድን ሁሉ ተፈጥሮ በእንዲህ አይነት ሁኔታ ስላለ መንግስት አረንጓዴ ስላለ ምርጫ ቦርድ አረንጓዴ ስላለ አረንጓዴ የሚሆን ነገር የለም። ተቋሙ የዶናልድ ትራምፕ አስተዳደር በኤርትራ ላይ የተጣለው ማዕቀብ እንዳይነሳ ጠየቀም። ጀነራል ፊሊጶስ ወልደ ዮሐንስን ጨምሮ በሻዕቢያ ከፍተኛ አመራሮች ላይ ተጥሎ የቆየው ማዕቀብ ጉዳይ መነጋገሪያ ሆኗል። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦችን ልታነሳ እንደሆነ የሚገልጽ የአሜሪካ መንግስታዊ ውስጣዊ ሰነድ መውጣቱ ይታወቃል። ይህ ማዕቀብ ደግሞ በሀገሪቱ ላይ ከተጣሉት ባሻገር በተለይም በትግራይ ጦርነት ወቅት ለተፈጸሙ ጥፋቶች በኤርትራ አመራሮች ላይ ተጥለው የነበሩት የጆ ባይደን አስተዳደር ማዕቀቦችን ማንሳትንም ሊያካትት እንደሚችል ተገምቷል።
ተናግሯል። በፈረንጆቹ 2021 የአሜሪካ መንግስት ማዕቀብ የጣለው በ4 የኤርትራ ተቋማትና በኤርትራ ባለስልጣናት ላይም ነው። ባለስልጣናቱ የኤርትራ ብሔራዊ ደህንነት ኃላፊ የሆኑት ብርጋዴር ጀነራል አብርሃ ካሳና የህግዴፍ የምጣኔ ሀብት አማካሪ ሀጎስ ገብረ ህይወት ናቸው። የአሜሪካ ግምጃ ቤት በጽሁፉ ላይ የኤርትራ ኃይሎች በጦርነት ውስጥ በኢትዮጵያ በጭፍጨፋ በዘረፋና በወሲባዊ ጥቃቶች ተጠያቂ ናቸው ይላል። የኤርትራ መከላከያ ኃይል ላይ ማዕቀብ የተጣለው ደግሞ ከዝርፊያ፣ ከወሲባዊ ጥቃት፣ ከንጹሐን ግድያና ሰብአዊ እርዳታን ከማስተጓጎል ጋር በተያዙ ክሶች መሆኑም ተመላክቷል። ፕሬዚደንት ኢሳያስ አፈወርቂ የሚመሩት የኤርትራ ብቸኛ ፓርቲ የሆነው ገዢው ፓርቲ ማዕቀብ የተጣለበትም በቀጥታ በመከላከያ ኃይሉ በሚያስተላልፋቸው ትዕዛዞች ምክንያት ስለመሆኑ በዚሁ ሰነድ ላይ ተጠቁሟል። አክሎም የኤርትራ ጦር ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ የጅምላ ግድያ፣ ዘረፋና ወሲባዊ ጥቃቶችን ጨምሮ ከሰብአዊ መብት ጥሰቶች ጋር በተያያዘ ማዕቀብ እንደተጣለባቸው አሳውቋል። ጀነራል ፊሊጶስ በአሜሪካ ውስጥ ባላቸው ንብረትና ገንዘብ ላይ እንደዚሁም ሌሎች ጥቅማ ጥቅሞች ላይ ማዕቀብ መጣሉም ይታወሳል። አሁን ማዕቀቡ ይነሳል መባሉን ተከትሎ ከተሰጡ ምላሾች መካከል ሂውማን ራይትስ ዎች ያወጣው ይገኝበታል። የዓለም አቀፉ የሰብአዊ መብት ተሟጋቹ ተቋም ሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር የሆኑት ላታሺያ ባደር ካለፈው ወር ጀምሮ የአሜሪካ መንግስት ከኤርትራ መንግስት ጋር ያለውን ግንኙነት ለመመለስ እያሰበ ስለመሆኑ ጠቁመው ይህ ከሆነ ደግሞ የኤርትራ መንግስትና ወታደራዊ ኃይል በጎረቤት ሀገር ኢትዮጵያ ትግራይ ክልል ውስጥ በፈጸመው ከባድ የመብት ጥሰት የተጣለበትን ማዕቀብ ማንሳትን ሊያካትት እንደሚችል አስረድተዋል። ዳይሬክተሯም በኤርትራም ሆነ በኢትዮጵያ ትግራይ ክልል ውስጥ ለተፈጸሙ ለነዚህ ከባድ የመብት ጥሰቶች ተጠያቂነት በሌለበት ይህንን ማዕቀብ ማንሳት ወደፊት ለሚፈጸሙ ጥሰቶች እንዲቀጥሉ የሚያመቻች ነው ሲሉ ገልጿል። እንዲህ አይነት እርምጃ ለመውሰድ ያሰበችው አሜሪካ ብቻ ሳትሆን የአውሮፓ ህብረትና ካናዳ ጭምር ከስደትና ከልማት ጋር በተገናኘ ግንኙነታቸውን ለማደስ እየገመገሙ መሆኑን የጠቀሱት ዳይሬክተሯ ዲፕሎማሲ ለ10 ዓመታት የዘለቀውን የሰብአዊ መብት ጥሰትን ችላ ካለም ተጨማሪ ጥሰቶችን እንደሚያስከትልም ገልጿል። ለታሺያ ባደር ኢሳያስ አፈወርቂ በዓለም ላይ ካሉ ጨቋይ መሪዎች አንዱ መሆናቸውን አስታውሰው የግዳጅ ወታደራዊ ምልመላ ፖሊሲያቸውን እንደቀጠሉበት ስለመሆኑ የጉልበት ብዝበዛን እንደሚያከናውኑና ሸሽተው ከሀገር የሚወጡ ዜጎች ቤተሰቦች እንደሚቀጡ አስረድቷል። እንዲሁም በመንግስት ላይ ትችትን የሚያቀርቡ የሃይማኖት መሪዎችና ጋዜጠኞችን ያለምንም የፍርድ ቤት ሂደት ለዓመታት ያክል ማሰራቸውን የጠቀሱ ሲሆን የኤርትራ መንግስት ከዚህ በፊት ለፈጸማቸውና አሁንም እየፈጸማቸው ላሉ የሰብአዊ መብት ጥሰቶች ተጠያቂነት እስካልሰፈነ ድረስ አሜሪካ የጣለችውን ማዕቀብ ማንሳት የለባትም በማለትም አስጠንቅቀዋል። ኢራን ጦርነቱን ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች ስለመሆኑ ይፋ አደረገች። ሀገሪቱ ቀይ መስመሮቿን ማሳወቃለች። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ በኩል የቀረበውን የድርድር እቅድ አሁንም እየታሰበበት ነው ብላለች። አሜሪካ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳላት ገልጻ ነበር። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩን ምኞት ሲሉ አጣጥለውት የነበረ ቢሆንም የውጭ ጉዳይ ሚኒስትሩ ቃል አቀባይ ግን ቴህራን በአሜሪካ ስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግሯል። የአሜሪካ የስምምነት ነጥብና እቅድ አሁንም በኢራን በኩል እየተገመገመ ነው፣ እንደተጠናቀቀ ደግሞ ለፓኪስታን ወገናችን እናሳውቃለን ሲሉም ነው ለመገናኛ ብዙሃን የገለጹት። የፓኪስታን የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው ይህንን የተኩስ አቁም ወደ ዘላቂ የጦርነት ማቆሚያ ለመቀየር እየጣረች ስለመሆኑ ገልጿል። ፕሬዚደንት ዶናልድ ትራምፕ አሜሪካ ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ ጥሩ ንግግር አድርጋለች ሲሉ ስምምነት ላይ ሊደረስ እንደሚችል ጠቁሟል። የአሜሪካ የመገናኛ ብዙሃን የሆነው አክሲዮስ ዘገባ እንደሚያመላክተው ከሆነም ባለአንድ ገጹ የመግባቢያ ስምምነት በዝርዝር ለሚካሄድ የኒውክሌር ድርድር በማዕቀፍነት የሚያገለግሉ 14 ነጥቦችን ይዟል። ከስምምነት ነጥቦቹ መካከል ኢራን የኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ፣ ማዕቀቦችን ስለማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነጻ ጉዞን መመለስ የሚሉትም ተካቷል። አሁን የአሜሪካን እቅድ እየገመገመች እንደሆነ የምትገልጸው ኢራን ግን ቀይ መስመሮችን አስቀምጣለች። በዋናነት ደግሞ የኒውክሌር ማበልጸግ ፕሮግራሟ ፈጽሞ ለድርድር የማይቀርብ ስለመሆኑ ታሳውቃለች። በድርድሩ ላይ ዋነኛ አከራካሪ ነጥብ የሆነው በከፍተኛ ደረጃ በልጽጓል የሚባልለት የዩራኒየም ክምችቷም ጉዳይ ነው። ይሁን እንጂ ኢራን ይህንን ክምችት ከሀገሯ ውጭ አሳልፋ ለመስጠት እንደማትስማማ ከዚህ በፊትም ጠንካራ አቋሟን አሳውቃ ነበር። ሁለተኛው የኢራን ቀይ መስመር ደግሞ የሀገሪቱ ሉዓላዊነትና በቀጠናው ያላትን ወታደራዊ አቋም የሚመለከት ሲሆን በሆርሙዝ የባህር ወሽመጥ ላይ ያላት የሉዓላዊነት ቁጥጥር በድርድሩ ላይ ወሳኝ ነጥብ ሆኖም ቀጥሏል።